ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ የዕለቱ መረጃዎቻችን እንደሚከተለው ተዘጋጅተዋል። ወደ ዝርዝር ከማለፋችን በፊት አበይት ነጥቦቹን እናሰማችኋለን። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ መደረጋቸው ተገለጸ። የቡድን ሰባትና የአውሮፓ ህብረት የፈጣን ድጋፍ ሰጪ ኃይሉ RSF በሱዳን ኤል ኦበይድ የሚያካሂደውን ግጭት እንዲያቁም አሳሰቡም። በአሜሪካና በኢራን መካከል በተቀሰቀሰው አዲስ ውጥረት የነዳጅ ዋጋ እንደናረ ተገለጸ። አሁን የእነዚህና ሌሎች መረጃዎች በማካተት በዝርዝር እናሰማችኋለን። አብራችን ቆዩን። ያልተመረጠ መንግስት በሸፍት ከቀይ ባህር አባረረን ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። እንዲሁም አሁን ያለው ህገ መንግስት ሊሻሻል እንደሚችል ፍንጭ ሰጥቷል። ኢትዮጵያ ለዘመናት ያስከበረችውን ቀይ ባህር ያልተመረጠ መንግስት በሸፍት የጂኦግራፊ እስረኛ ያደረገበት ምክንያት በውስጣችን ያለ ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበር አይደለም ሲሉም ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ትናንት በተጀመረው ሀገራዊ ምክክር ጉባኤ ተገኝተው ባስተላለፉት መልእክት በ1980ዎቹ ደርግ ሲወድቅና ኢህአዴግ የሽግግር መንግስት ሲያቋቁም ኢትዮጵያ የቀይ ባህር በር እንዳጣች ገልጿል። ይህ ደግሞ ያልተመረጠ መንግስት ሸፍጥ ሲሉ ገልጾታል። እንዲሁም ጠቅላይ ሚኒስትሩ የኢትዮጵያ ህገ መንግስት ሊሻሻል እንደሚችል ፍንጭ የሰጡ ሲሆን የአሜሪካ ህገ መንግስት የረቀቀበትን ሁኔታና በአገልግሎት ላይ የቆየበትን ጊዜ በዋቢነት በመጥቀስ ኢትዮጵያም ዘላቂነት ያለው የሚያስማማ ህገ መንግስት ሊኖራት እንደሚገባ ገልጿል። ጠቅላይ ሚኒስትሩ የአሜሪካ ህገ መንግስት በ55 ሰዎች መረቀቁን አስታውሶም እነዚህ ሰዎች ለ100 ዓመታት የሚቆይ ስራ ሰርተዋል ያሉ ሲሆን የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነን ሁሉን ወገን መላ ኢትዮጵያን የሚያሰባስብ ምክክር ቢያደርጉም በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል፣ በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው ሲሉ ተናግሯል። 4000 ተሳታፊዎች በሚገኙበት በዚህ ጉባኤ ላይ ከ3 አስርተ ዓመታት በላይ በስራ ላይ የቆየውን የሀገሪቱን ህገ መንግስት ጉዳይ በአጀንዳነት ከተካተቱት አንዱ ሲሆን የጠቅላይ ሚኒስትሩ ንግግርም ማሻሻያዎች ሊኖሩት እንደሚችሉ የጠቆመ ሆኗል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ መደረጋቸው ተገለጸ። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በመቀሌ ሊያደርጉት የነበረው ውይይት የጸጥታ ኃይሎች ሌተናል ጀነራሉ ወደ ስብሰባው እንዳይጓዙ በመከልከላቸው ምክንያት መሰረዙ ተገለጸ። ይህ የሆነው አምባሳደር ማሲንጋ ለስራ ጉብኝት በትናንትናው ዕለት መቀሌ መግባታቸውን ተከትሎ ነው። ምንጮች ለአዲስ ስታንዳርድ እንደገለጹት ቀደም ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ሌተናል ጀነራል ታደሰ ከአምባሳደር ማሲንጋ ጋር ለመገናኘት የተያዘ ቀጠሮ የነበራቸው ቢሆንም የጸጥታ ኃይሎች ለጀነራሉ የተመደቡ ጠባቂዎች የጀነራሉ እንቅስቃሴ እንዲገድቡ መመሪያ ሰጥቷል ተብሏል። በአካል ሊደረግ የታቀደው ስብሰባ ከተሰረዘ በኋላ አምባሳደር ማሲንጋና ሌተናል ጀነራል ታደሰ በስልክ ውይይት ማድረጋቸው ምንጮች አክሏል። አምባሳደር ማሲንጋ በትግራይ ቆይታቸው ከክልሉ ምክትል ፕሬዝዳንት አቶ አማኑኤል አሳፋና አምባሳደር አዲስ አለም ባሌማ ተገናኝተው ተወያይተዋል። አመራሮቹ በትግራይና ፌዴራል መንግስት ያለውን ግንኙነት በውይይት ስለሚፈታበትና በትግራይ ስላለው የሰብአዊ እርዳታ አቅርቦት እንደተወያዩ ተገልጿል። የትግራይ ህዝብና መንግስት ለሰላም ያላቸው ዝግጁነት ያረጋገጡት አቶ አማኑኤል አምባሳደር ማሲንጋ ከፌዴራል ባለስልጣናት ተወያይተው በሳምንቱ ውስጥ ወደ ትግራይ እንደሚመለሱ ቃል መግባታቸው ገልጿል። አምባሳደር ኤርቪን ማሲንጋ ከትግራይ ጉብኝት በኋላ ዛሬ ሐምሌ 9 ቀን 2018 ዓ.ም ወደ አማራ ክልል ጎንደር ከተማ መግባታቸው ታውቋል። የቡድን ሰባትና የአውሮፓ ህብረት የፈጣን ድጋፍ ሰጪ ኃይል RSF በሱዳን ኤል ኦበይድ የሚያካሂደውን ግጭት እንዲያቁም አሳሰቡም። የቡድን ሰባት የውጭ ጉዳይ ሚኒስትሮችና የአውሮፓ ህብረት ረቡዕ ዕለት ባወጡት የጋራ መግለጫ የፈጣን ድጋፍ ኃይሎች RSF እና ተባባሪ ቡድኖች በተከበበችው ኤል ኦበይድ ከተማ ውስጥ የሚሰነዝሩትን ግጭትና የድሮን ጥቃቶችን ወዲያውን እንዲያቆሙ ጠይቀዋል። ከካናዳ፣ ከፈረንሳይ፣ ከጀርመን፣ ከጣሊያን፣ ከጃፓን፣ ከዩናይትድ ኪንግደም፣ ከዩናይትድ ስቴትስ እና ከአውሮፓ ህብረት የተውጣጡ
ከፍተኛ ዲፕሎማቶች የአርኤስኤፍ እርምጃዎች ወደ ተጨማሪ ጭካኔ ሊያምሩና በኮርዳፋን ክልል ውስጥ ያሉ ሲቪሎችን አደጋ ላይ ሊጥሉ እንደሚችሉ አስጠንቅቋል። በኮርዳፋን ዳርፉርና ብሉ ናይል ውስጥ በዓለም አቀፍ የሰብአዊ መብቶች ሕግ ላይ ከፍተኛ ጥሰቶች ላይ ጥልቅ ስጋት እንዳላቸው የገለጹት የቡድን ሰባትና የአውሮፓ ህብረት ሚኒስትሮች በቅርቡ የአርኤስኤፍ ከበባና በኤልፋሻር ላይ በተፈጸሙት የጭካኔ ጥቃቶች እንደ ወሳኝ የለውጥ ነጥብ ጠቅሷል። መግለጫው አርኤስኤፍ እና የሱዳን የጦር ኃይሎች በዓለም አቀፍ ሕግ መሰረት ያላቸውን ግዴታዎች እንዲወጡም፣ ሲቪሎች እንዲጠብቁና ከግጭት ቀጠናዎች ለሚሸሹ ሰዎች ደህንነቱ የተጠበቀና በፈቃደኝነት የሚተላለፍ መሆናቸውን እንዲያረጋግጡም ጥሪ አቅርበዋል። ሚኒስትሮቹ ሁለቱም ወገኖች ግጭቶችን ወዲያውኑ እንዲያቆሙና በቅን ልቦና ቀጥተኛ ድርድር እንዲሳተፉ አጥብቀው አሳስበዋል። የቡድን ሰባት ሀገራት በኤል ኦበይድ ውስጥ የተከሰተውን ግጭት ለማቃለል የተባበሩት መንግስታት ዋና ጸሐፊ የግል መልእክተኛ ፔካ ሃቪስቶ የሚመራውን የዲፕሎማሲ ጣልቃ ገብነት ሙሉ በሙሉ እንደሚደግፉ ገልጿል። እንዲሁም ቋሚ የተኩስ አቁም ስምምነትና ሁሉም አቀፍ በሲቪል የሚመራ የፖለቲካ ውይይት ከመደረጉ በፊት ጊዜያዊ የሰብአዊ ስምምነት ለማስፈን የኳድና የኩዊንቴት ቡድኖች የሚያደርጉትን ክልላዊ ጥረቶች ደግፈዋል። የውጭ ሎጂስቲክስ ፍሰትን በተመለከተ ሚኒስትሮቹም ሁሉም የውጭ ተዋናዮች የበርሊን መርሆችን እንዲያከብሩና ለተዋጊ ወገኖች ቀጥተኛ ወይም ቀጥተኛ ያልሆነ ወታደራዊ ሎጂስቲክ ወይም የገንዘብ ድጋፍ ወዲያውኑ እንዲያቆሙም ጥሪ አቅርበዋል። በአሜሪካና በኢራን መካከል በተቀሰቀሰው አዲስ ውጥረት የነዳጅ ዋጋ እንደናረ ተገለጸ። በአሜሪካና በኢራን መካከል በድጋሚ የተቀሰቀሰው ግጭት በሆርሙዝ ወሽመጥ በኩል በሚደረገው የመርከብ እንቅስቃሴ ላይ መስተጓጎል ይፈጥራል የሚል ስጋት በመፈጠሩም የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ መናሩ ተገለጸ። ይህ ክስተት በዓለም አቀፍ የነዳጅ አቅርቦት ላይ ያለውን ስጋት ይበልጥ አባብሶታል። ወታደራዊ ጥቃቶች መፈጸማቸውን፣ በሆርሙዝ ወሽመጥ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘሩንና በዋሽንግተንና ቴሄራን መካከል የነበረውን የተኩስ አቁም ስምምነት መፍረሱን ተከትሎም በሐምሌ 5ና 8 መካከል የብሬንትና የአሜሪካ ዌስት ቴክሳስ ኢንተርሚዲየትን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ሮይተርስ እንደዘገበው በአንድ የንግድ ውሎ ብቻ ዌስት ቴክሳስ ኢንተርሚዲየት ዋጋ ወደ 10 በመቶ ገደማ በማደግ አንድ በርሜል $78 የደረሰ ሲሆን የብሬንት ድፍድፍ ነዳጅ ዋጋም በተመሳሳይ ፍጥነት አድጎ አንድ በርሜል $88 በላይ ሆኗል። ይህም ነጋዴዎች በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጡት አደጋዎች ከግምት ውስጥ ማስገባት በመጀመራቸው በአንድ ወር ጊዜ ውስጥ ከፍተኛ የዋጋ ጭማሪ ሆኖ ተመዝግቧል። የጂኦፖለቲካ ውጥረቱ እየተባባሰ በመሄዱም በሳምንቱ አጋማሽ ላይ የብሬንት ዋጋ በተወሰኑ የንግድ ሰዓታት $85 በላይ ደርሶ እንደነበር ይታወሳል። ይህ የዋጋ ጭማሪ የታየው ስትራቴጂካዊ በሆነው የውሃ መስመር በኩል በሚደረገው የንግድ መርከቦች እንቅስቃሴ ላይ ከፍተኛ ቅናሽ በታየበት ወቅት ነው። የአሜሪካ ምክር ቤት ለእስራኤል የሚሰጠውን የ3.3 ቢሊዮን ዶላር ወታደራዊ እርዳታ ለማገድ የቀረበውን የሕግ ማሻሻያ ውድቅ ማድረጉ ተሰማ። የአሜሪካ የተወካዮች ምክር ቤት ለእስራኤል የሚደረገውን የ3.3 ቢሊዮን ዶላር ወታደራዊ ድጋፍ ለማቋረጥ የቀረበውን የሕግ ማሻሻያ ረቂቅ በከፍተኛ ድምፅ ውድቅ ማድረጉ ተሰማ። በሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ቶማስ ማሴ የቀረበውን ይህ ማሻሻያ በምክር ቤቱ አባላት መካከል በተካሄደው የድምፅ አሰጣጥ ሂደት በ314 ተቃውሞና በ104 የድጋፍ ድምፅ ሳያልፍ ቀርቷል። አሜሪካ በሌላ በኩል ደግሞ ለሳዑዲ አረቢያ የ2 ቢሊዮን ዶላር ወታደራዊ መሳሪያ ሽያጭ አጽድቃለች። የኬንታኪ ግዛት ተወካይ የሆኑት ቶማስ ማሴም የአሜሪካ የውጭ ጉዳይ ሚኒስቴር ዓመታዊ የበጀት ረቂቅ ላይ ባቀረቡት በዚህ ማሻሻያ አሜሪካ ለእስራኤል በየዓመቱ የምታደርገውን የ3.3 ቢሊዮን ዶላር ወታደራዊ ድጋፍ ሙሉ በሙሉ እንድታቋርጥ ጠይቀው የነበረ ሲሆን ይህም ሳይሳካ ቀርቷል። ይሁን እንጂ ማሻሻያውን ካቀረቡት ከራሳቸው ከቶማስ ማሴ ውጪ ሌላ ምንም የሪፐብሊካን ፓርቲ አባል ድጋፍ ያልሰጠ ሲሆን የቀረቡት 103 የድጋፍ ድምጾች በሙሉ የተሰጡት ከዲሞክራቲክ ፓርቲ አባላት መሆኑን ተገልጿል። እንደ ሲቢኤስ እና ሌሎች ዓለም አቀፍ ሚዲያዎች ዘገባ ከሆነ ደግሞ ይህ ድምፅ አሰጣጥ ሂደት ከአሜሪካ ፖለቲካ ውስጥ ለእስራኤል የሚደረገውን ድጋፍ በተመለከተ እያደገ የመጣውን የፖለቲካ ልዩነት በተለይም በዲሞክራት ፓርቲ ውስጥ ያለውን ከባድ ክፍፍል በግልጽ ያሳየ መሆኑን የፖለቲካ ታዛቢዎች እየገለጹ እንደሚገኙ ዓለም አቀፍ ሚዲያዎች ዘግበዋል። በታሪክ አብዛኞቹ የአሜሪካ ፖለቲከኞች ለእስራኤል የሚደረገውን ድጋፍ በሙሉ ድምፅ የሚደግፉ ቢሆንም በጋዛ በደረሰው ከፍተኛ ንጹሐን ዜጎች ሰብአዊ ቀውስ ሳቢያ በርካታ የዲሞክራት ፓርቲ አባላት አቋማቸውን እየቀየሩ መጥተዋል። ከ100 በላይ የዲሞክራት ተወካዮች ማሻሻያውን መደገፋቸውን ይህንኑ ያሳያል የተባለ ሲሆን የፓርቲው ከፍተኛ አመራር የሆኑት ሳይቀሩ ማሻሻያውን ደግፈው ድምፅ ሰጥተዋል ተብሏል። የተከበራችሁ አድማጭ ተመልካቾች ለዕለቱ የያዝናቸው መረጃዎች እነዚህ መስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜም